እወይዋ ያስቀየማትን ያክል ማለትም እንግዲህ ሩታን እሽ ብሎ ሩታ ከተበቀለችው በኋላ ያኔ ያስቀየማትን እየካሳት ያለ ይመስላል ማለት ነው። ቀብራራው ታደሰ የሴቶች በላይነሽ ክብር ይገባሻል፣ ሄርሜላ እንዳርጋቸው አንቺ የኔ ልዩ። ኧረ ወይኔ እንዲህ እንዲህ እና እንግዲህ የሴቶች የበላይ ክብር ይገባሻል እስከ ዛሬ ድረስ የት ኑረሻል እያለ እንግዲህ እየካሳት ይገኛል ማለት ነው ቀብራራው ታደሰ። ያው እንግዲህ በቀለበት ፕሮግራሙ ታይታችሁታል። ያንን ከፖሰተ በኋላ ደግሞ እንግዲህ የሴቶች በላይነሽ ክብር ይገባሻል የልቤ ንግስት ብሎ ልቡን ቁጭ አድርጎላታል። እሷም ንጥቅ አርጋ ወስዳለች ማለት ነው። ምንም ማድረግ አይቻልም። እንግዲህ ምንም ማድረግ አይቻልም። እኛ ከዚህም በፊት ብለናል። ቀብራራው ታደሰ ብቻ እሱን ይመቸው፣ ብቻ እሱን ይመቸው። እዚህም እዚያም ሲንገላታ ማየት አንፈልግም። እሱን ከተመቸው እንደሚመቸው ይሁን ማለት ነው። ሰላም ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያን እና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ እንዴት ነው አላችሁ ወይ? አለን አለን። አማን ነው ወይ? አማን አማን። ሰላም ነው ወይ? ሰላም ሰላም። የተለመደውን ልበላችሁ ብዬ ነው። ሰላማችሁ ይብዛልኝ። ዛሬ እንግዲህ እንቁ ሆነው ንጉሱና ንግስቷ መጠዋል ማለት ነው። ምክንያቱም አንቺ የሴቶች በላይ ነሽ፣ ክብር ይገባሻል ተብላለች ማለት ነው። ኦ ማይ ጋድ ማሞገስ ይቀጥላል ማለት ነው። ይህ ማሞገስ መሞጋገስ ሊጀምር ነው ማለት ነው። ምክንያቱም እንግዲህ ነገ ደግሞ አንቺ የሴቶች በላይ ነሽ፣ ይሄም ያንስብሻል፣ ገና ምን አይተሽ ትባላለች ማለት ነው። ሄርሜላ እንዳርጋቸው ኦ ማይ ጋድ። ለማንኛውም ዛሬም ድረስ እንግዲህ ዝሙት እያላችሁ ያላችሁ አላችሁ። እንግዲህ ዝሙት ካላችሁ እንለያይላችሁ ብለው እኮ አብርሽና ሩታ ተለያዩ። እንዴ እኔ እንግሊዘኛ ከቻልኩ ዋት ዘ ፕሮብሌም ዝሙት ብችል በደንብ ነው ነገራችሁ ማለት ነው። ለማንኛውም ማለት ነው ውዶችዬ፣ ምንድን ነው የምሬን ነው እንደ ዋት ዘ ፕሮብሌም ምንድን ነው ችግራችሁ? እኔ የምሬን ነው። እኔ ራሴ እንግሊዘኛ መናገር ጀምራለሁ። ከገባችሁ ይግባችሁ። ኤኒዌይስ በቃ ተጋብተዋል ሄርሜላና አብርሽ ማለት ነው። ስለዚህ እናንተ ለምንድን ነው ቀለበት በማሰሬ አሁንም ደግሞ እየተሳደባችሁ ላላችሁ ብሎ ነው እንግዲህ በክብር የሴቶች በላይነሽ ክብር ይገባሻል አላት ደግሞ ማለት ነው። ምንም ማድረግ አይቻልም። በዚህም በዛም እንግዲህ እያሞጋገሳት ይገኛል ማለት ነው። አዎ የሳቁ ምንጭ ናት። አዎ የሀዘኑ ምንጭ ልትሆን የማትፈልግ የሳቁ ምንጭ የሆነች ማለት ነው። የሳቁ ምንጭ የደስታው ምንጭ የሆነች ስለሆነች ይገባታል፣ ያውም ያንስባታል። በቃ ከዚህ በኋላ እንግዲህ እናንተ ናችሁ። በነገራችን ላይ እንግዲህ ሩታ ህይወት ጀምራለች ያላችሁት እነ ትክክል ሰፈር ናችሁ። አሁን አብርሽ ሩጦ ለሄርሜላ ቀለበት እንዲያደርግ ያደረጋችሁት ማለት ነው። እናንተ እኮ ማለት ነው በአንድም በሌላም መንገድ ጎበዝ እኮ ናችሁ። ኦ ማይ ጋድ። ስለዚህ አትናደዱ ማለት ነው። እነ ትክክል አትናደዱ። ምክንያቱም ምንም ማድረግ አይቻልም እንግዲህ። ምክንያቱም ትናንትና ሩታ ከከሌ ጋር እያላችሁ ከመቶ ሰዎች ጋር ለጥፋችኋት አመጣችኋት። ከመቶ ወንዶች ጋር ለጥፋችሁ አመጣችኋት። እንዴ አብርሽ እዚህ ጋር ዝሙተኛ ነው እያላችሁ እዛ ጋር እንዴት ሩታን ከመቶ ወንዶች ጋር ትለጥፏታላችሁ? እንዴት? እነ ትክክል ይህም ትክክል ነው ብላችሁ ታስባላችሁ? እነዚህን ሁሉ ገዝታችሁስ እንዴት ነው? ሩታም እኮ በሰዓቱ በጊዜው እሷ ከዚህ በፊት ፈልጋ የመጣችበት አይሆነኝም ብላለች አይደል? ከዚህ በፊት ተንበርክካ ያገባቸው አይሆነኝም ብላ ፈታቸው አይደለ? ስለዚህ ተንበርክኮ የሚያገባት እስከሚመጣ ጠብቁ። የምሬ ነው። ተንበርክኮ ታገቢኛለሽ ወይ የሚላት እስኪመጣ በትዕግስት ጠብቁና ያኔ እንዲህ አለምሽ ዛሬ ነው አለምሽ ዛሬ ነው ብለን እንድራታለን። ሩታንም ማለት ነው። ሩታንም
ግን ደግሞ ትንሽ አለ አይደለ? ማንም አሁን አራስ ልጅ ይዛ ብሎ እኮ ሩጦ አይመጣም። አሁንም ደግሞ ያው ለቪዲዮ ሩጦ የሚመጣ ሊኖር ይችላል። የግዴታ መታወቅ አለብኝ በሷ መውጣት አለብኝ የሚል አይጠፋም። ግን እናንተ ያ የለጠፋችኋቸው ወንዶች እንግዲህ ከሩታ ጋር መምጣት አለብህ ብላችሁ ፎቶቸውን አንስታችሁ የለጠፋችኋቸው ወንዶች ውስጣቸውን ሳታውቁ በውስጥ ምን አላቸው፣ ማን ናቸው፣ ባለትዳር ናቸው ወይ ምን ላይ ናቸው ወይ የሚለውን ሳታውቁ እየለጠፋችሁ ከትዳራቸው እያፈናቀላችሁ መሆኑ ተሰምቷል። ከሚስቶቻቸው እያጣላችሁ መሆኑ ተሰምቷል። እነዚህ ሰዎች የሆነ ነገር አንተ ላይ ሳያዩ እንዴት ፎቶውን አንስተው እንዴት ከሩታ ጋር ይለጥፋሉ ብላ እንግዲህ ሚስት ሆዬ ከባሏ ጋር እየተጣላች ትገኛለች። የምሬን ነው። ስለዚህ እነ ትክክል ማለት ነው የሩታን ፎቶ ዝም ብላችሁ ያገኛችኋት ወንድ ጋር አትለጥፏት። ጥሩ አይደለም። በዚሁ አጋጣሚ ልንገራችሁ ብዬ ነው። እኔ አጋጣሚዎችን ተጠቅሜ አንዳንድ ነገሮችን እነግራችኋለሁ። ያው እንደተለመደው ማለት ነው። ያው ለእሷ ጥሩ ስላልሆነ ነው። ምን ችግር አለው? ሰከን ብላ ምናምን ማለት ነው። እነ ካሌብ ደግሞ እዚያ ጋር ያዙኝ ልቀቁኝ ምናምን ከሀገር ልትወጣ ነው በቃ ወጣች ምናምን። ኦዲየንስ ላይ አትቀልዱ። ሁሉም ኦዲየንስ አረብ ሀገር ለመምጣት እንኳን ብዙ ሰው ፕሮሰሱን ያውቀዋል አይደለም? ሌላ ሀገር ለመውጣት ያውም ደግሞ ያልተፈቀደለትን ልጅ ይዛ ማለት ነው። አትችልም። ስለዚህ ኦዲየንስ ላይ አትቀልዱ። ይድረሳችሁ በዚያው አጋጣሚ ማለት ነው። እሺ እና እንግዲህ ብቻ ስለዚህ ታገሱ ለማለት ነው። ምንም ማድረግ አይቻልም። ዛሬውኑ ሩታ ተነስታ የሆነ ሰው ጋር ቀለበት ማሰር አለባት አትበሉ። ምክንያቱም ከዚህ በፊት አብርሽ ተቀበላት፣ አለቀሰች፣ ተንበረከከች፣ ተንገላታች። ከአዲስ አበባ ቡታጅራ መጣች፣ ከቡታጅራ አዲስ አበባ ብላችሁ ይሄው በቃ። ቀብራራው ታደሰ ደግሞ ቀድሞ አዘጋጅቶ ነበር። አዎ ነገሮች እንደሚሆኑ ስለሚያውቅ ያው ሄርሜላን አዘጋጅቶ ነበር። ለዚያ ነው። ስለዚህ አልቸኮለም፣ አልፈጠንም፣ ምንም ችግር የለውም። ያው ግን እኮ ቦጋሌ ሙት ጀግና ነው። ቀብራራው ታደሰ ማለት ነው። በአመት ሆናቸው እንደ አመት አልሆናቸውም ከሩታ ጋር ከተጋቡ። እንግዲህ ፋሲካ በህመማት የተጋባ ሰው ድሮም ህመም ነው የሚይዘው። በህመማት የተጋቡ እንግዲህ ህመማት ገና አልመጣም። ጾሙ ራሱ ገና አልመጣም። አመት አልሞላቸውም። በአመት 2 ሴት ድል ባለ ነገር ያገባል ማለት ነው። አብርሃም ታደሰ ይችላል ስላቸው አንጫጫው ታደሰ አቦ ይመች። ቀብራራዬ ማለት ነው። አንተ ብቻ ሳቅ፣ አንተ ብቻ ፈገግ በል፣ አንተ ብቻ ኖርበት ሚዲያውን። የምሬን ነው ማለት ነው። ድምቀት እኮ ነው የሆነ በቃ አቤት ግርማ ሞገስ። ደግሞ ዛሬማ በቃ ፍንድቅ ደቅ ነው ያሉት፣ እንደ ፈንድሻ ማለት ነው። ስለዚህ እንግዲህ ምን ልላችሁ መፈልገው ማለት ነው፣ እንዳያችሁት ነው። የሴቶች የበላይ ክብር ይገባሻል፣ ክብር ይገባሻል። ከዛሬ ጀምሮ አብርሃም ታደሰ የልቡ ንግስት አድርጎ ሽሞሻል። እወይዋ ይሄን ይመስላል ማለት ነው ውዶችዬ። ምክንያቱም እንግዲህ የልቡን ጠቅ አድርጎላታል ማለት ነው አብርሃም ታደሰ። ከዚህ በኋላ ማለት ነው አንጫጫው ታደሰ ምንም ብትሉ ምንም፣ አንጫጫው ታደሰ ምንጊዜም ወደፊት ነኝ። በቃ ከዚህ በኋላ ደግሞ ሄርሜላን ይዤ ሩታ ስትገፋኝ ሄርሜላን ይዤ ጉዞ ይቀጥላል፣ ትዳር ይቀጥላል፣ ህይወት ይቀጥላል፣ ሁሉም ይቀጥላል። ምንም ነገር የሚመጣ የለም ብሎ እየቀጠለ ይገኛል ማለት ነው። መልካም የጋብቻ መልካም ጋብቻ፣ መልካም ትዳር፣ መልካም አዲስ ምዕራፍ ብለናል ማለት ነው። ለቀብራራው ታደሰ መልካሙን ሁሉ እንመኝልሃለን ቀብራራው ታደሰ ማለት ነው። ሩታም ደግሞ ቀስ ብላ እንድትመጣ አድርጓት፣ አታባክኗት። ጥሩ አይደለም፣ አታሯሩጣት፣ ጥሩ አይደለም። ምክንያቱም አራስ ናት። ችግር የለም፣ ሰከን ትበል፣ ምከሯት ምናምን እንጂ አታሯሩጣት ወዶችዬ ማለት ነው። ስለዚህ ተንበርክኮ ታገቢኛለሽ የሚለው እስከሚመጣ ጠብቁ። እንዳልኳችሁ ነው። ፎቶዋን ካገኛችሁት ጋር አትለጥፉ። ባልና ሚስት እያጣላችሁ ስለሆነ ጥንቃቄ አድርጉና ትክክል ማለት እወዳለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ።